ናታንና ሰላምዬ ናታን እንግዲህ አጭር ቀሚስና እንዲሁም የቫላንታይን ዴይ ማታ ተዘጋጂ ደስ የሚል ቦታ ወስደን ጥሩ ጊዜ እናሳልፋለን በማለት ለሰላምዬ ቆንጆ ቀሚስ ገዝቶላት ሰጣት። ማሂ ዛሬ ምሽቱን ከማን ጋር እንደምታመሽ አያለው ብላ ልትከታተልና የፍቅረኛሞች ቀን ወይም ቫላንታይን ከኔ ጋር ነው ልታሳልፍ የሚገባው በማለት ብትነግረው ይሄን የቁም ቅዠትሽን አቁሚ በማለት ጥሏት ይሄዳል። እሱን ስትከታተል ነገር ግን ሮዛዬን ነበረ እዛ ተቀምጣ ያገኘቻት። ሁለታችሁ እንዴት ተጫወታችሁብኝ ማቀሩም ስትላትም ሰላምን የምታያት የሰርጌ ዕለት እንጂ ከዛ በፊት እኔ ልታያታችን በማለት ይነግራታል። ቅዱሴን እንግዲህ መሀሌት ሮዛ የምትሰራው እነዚህ አሳዳጊ ወይም ወላጅ የሌላቸውን ቤተሰቦች ለፈረንጆች በመሸጥ ስራ ነው የምትሳተፈው በማለት ቅዱሴና ሮዛን አጣልታ ቅዱሴ ቤቱን ለቆ እንዲወጣ ታደርጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማ ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ። ቅዱሴና ሰላምዬ እቤት ውስጥ ቁጭ ብለው እያለ ስጦታ የሰጣትን ወደ ክፍሏ አስገብታ ለራሷማ ይሄ ቆንጆ ቀሚስ ሰርተ ገዝታ እንግዲህ ከማን ጋር እንደምታሳልፍ ዛሬ ናታን የተደበቀችውን ሰላም የማውቅበትና የመጨረሻ ቀን ነው ብላ ቆርጣ ተነስታለች። ሰላምዬ እንግዲህ በእንቅልፏ ልቧ ሰላም እሷ መሆኗን አውቃ ማሂ አንገቶቿን አንቃና ልገላ ስትተናነቃ ከእንቅልፏ ትንባለናለች። ቅዠት ነው በለኝች ሴትዮ ያወቀችለት ግን እኮ የምር አንገቴን ታንቀኛለች በማለት የፍራቿን ትገልጻለች። ምንም ሳትልም ጧት እንግዲህ ተነስተው ሁሉም የፍቅረኛሞችን ቀን እንደመሆኑ የተዘጋጁ እያለ ነገር ግን እናታቸው ለሕክምና ወደ ውጭ ሀገር ስለሄደች የሰርጉን ጉዳይ ቶሎ እንዲያጣድፉትና እህትና ወንድም ካፌ ላይ ቁጭ ብለው ለእናታቸው ደውለው ሼሪንግ ያወሯታል። ሁላችሁንም እወዳችኋለሁ፣ ሰርጉን ቶሎ አጣድፉልኝ፣ የኔ የመሞቻ ቀን ቅርብ ስለሆነ እባካችሁ ባንድ ስትጋቡ ማየት ፈልጋለሁ አንተና ሰላም በማለት ተናግረዋለች። አሁን የሚያሳስበው የእሷ ጉዳይ ሳይሆን የኛ ጉዳይ ሳይሆን ያንቺ ደህንነት ነው። ስለዚህ እማዬ ምንም እንዳትሆንብን እኛ እንወድሻለን ሲልም እናትም ማሂ እንዴት ናት? ማሂን እንደ እህታችሁ እንድትንከባከቧትና ከቤተሰቧ አንድ አካል እንዲሆናችሁ እንድታስቡ እፈልጋለሁ በማለት ትናገራለች። የማይመሸለም ሌሊቱ ምሽቱ ይመሽና ሰላምዬን እንግዲህ ለማወቅ የማታደርገው ጥረት እንደሌለና ከዚህ ቀደም ደግሞ እንደዛተችበትም ስላወቀ ናታንና እንትና እንግዲህ ቀሚስ ካጭር ቀሚስም ቢሆን ለሰላምዬ እንደገዛላት ረዝምና ቆንጆ ቀሚስ ደግሞ የቫላንታይን ዴይ ቀን ለሰላምዬ ለእህቱ ለሮዛ ይገዛላታል። እንግዲህ ማሂ ወንድሟ ወይም ናታን ሲወጣ ከቤት ጀምራ መከታተል ትጀምርና አንድ ትልቅ ሬስቶራንትና ደስ የሚልና ዙሪያው በአበባ የተሞላ ሬስቶራንት ይገባል። ተከትለው ስትገባም አንድ ቆንጅዬ ሴት ጉንጩን ስማው ቁጭ ብላ ወይን ሲጠጡና እጅ ለእጅ ሲያያዙ ታያለች። ስለዚህ አሁን ሰላም ማለት ይችላል። ስለዚህ እኔ መግባት አለብኝ ብላ ውጭ ሆና ስትከታተል ስለነበረ ተከተላችሁ ትገባለች። ዝንጌትም ናታን ሲያት አንቺ ምን ልታረግ ይመጣች ስልም አንተ ሰላምን አላስተዋውቅም ብልሃን፣ ስለዚህ እኔ በራሴ መንገድ ለማወቅ መጣሁ ማለት ሰላም እስቲ ምን ያክል አይነት ቆንጆና እንዲሁ ብትሆኝ ነው ናታን ከኛ ከቤተሰቦቹ የደበቀች በማለት ትነግረዋለች። እሷም እንግዲህ አቀርቅራ ትንሽ እንትን ታለቻ በኋላ ካጎጓቻት በኋላ ቀና ስትል ሮዛ ነበረች። ማሂ ጨርቋን ጥላ ልታብድ ትንሽ የቀራ ሲሆን እንዴት እንደዚህ ታረጉኛላችሁ እናንተ ጉድ ሰራችሁ በማለት ትጮህባታለች። ለማንኛውም ነግረንሻን ሁለተኛ ሰላምንና ተሰርጉ በፊት የናታንን ሰላም ልታያታችን በማለት ጥላት ትሄዳለች። ወደ ቤት እንግዲህ ስትመለስም ናታን ጃኬት ይዛ በመጥረጊያ ላይ አንጠልጥላ ምሽቱ ላይ ፍቅረኛሞች ቀን ልሳምሽ ስትባባል ከመጥረጊያ ጋር ስትጃጃል ካደረች በኋላ አንድ ጠርሙስ ወይን ከጠጣች ብቻዋን ስክርና ጥብዝዝ ብላ ነበረ። ስትመጣም ቅዱሴን ናታን ቀይ ቀሚስ ቅዱሴ ለብሳ ሮዛ ሲያትም ዛሬ ቫላንታይን ዴይ ነው አይደል በማለት ይላታል። አዎ እንዴት ና ሰላም ነው ወይ ስለ በጣም እንዳማረባትና እንዲሁም ሙብ እንደሆነች ይነግራታል። እሷም አመሰግናለሁ ብላ ቁጭ ብላ ጎኑ ማውራቱን ጀመረ ቆይታ ጀምራ
ስለሱ አንዳንድ ነገር እንዲነግራት ትጠይቀዋለች። ቅዱሴም እባክሽ አሁን ስለ እኔ ምንም ነገር መናገር ስለማልችል እባክሽ ከዚህ መሄድ አለብኝ በማለት ጥሏት ወደ ክፍሉ ይገባል። ሮዚም ትንሽ ጊዜ እንጂ የኔ ትሆናለህ በማለት ተሶፋው ላይ ዝቅ ብላ መሬት ላይ ተቀምጣ ቅዱሴን ማሰብ ትጀምራለች። ማሂ እስከ ዛሬ ፍቅረኛው መስላ ለሁላችሁም የምትታየው፣ ነገር ግን ማሂ ማለት የቅዱሴ ልጅ ናት። እናታቸው ወይም ሚስቱ መታበት ያደራ ልጁ ስለሆነች ማንም ሰው እንዲወስድበትና እብድ ሳይሆን አብጃለሁ ብሎ የሚጃጃለው ለሷ ሲልና እንዲሁም የተለየ ሀሳብ አምጥታ እንዲገናኙ እንድትረዳው ሮዛን ይጠይቃታል። ሮዚም እሺ ብላ እንግዲህ ወደ ክፍሏ ትገባለች። በነጋታው እንግዲህ ሊፈልጉ ቃል በተገባቡት መሰረት ሮዛና እንግዲህ ከዛ ከሄደች በኋላ ሰላምዬ ምን ልታዘዝ በማለት ወንድን አስተናጋጅ መስላ ትቀላቀላቸዋለች። እንግዲህ ሮዛ ናት ብላ ጥላት የሄዳችሁ ማሂ ምሽቱን እንግዲህ ፍቅረኛሞች ወይም ናታንና ሰላም ደስ የሚልና ውብ የሆነ በቃ ስጦታ ጊፍት እየተሰጣጡ ያለ ወይናቸውን እየተጎናኙና ፍቅራቸውን እያጣጣሙ ምሽቱን እጅጉን ውብና የሚያምር አድርገው ያመሻሉ። እሷ እንግዲህ ብቻዋን ከመጥረጊያና ከአንድ ጠርሙስ ጋር ታደረች። በኋላ ጠዋት እንደተነሳ ሁሉም ተቤት ወጥተው ነበረ። ስለዚህ ሰላምዬ አስቤዛ ልገዛ ስለወጣች እሷ ሰክራ አርፍዳ ስለወጣች ቅዱሴ ደግሞ የትም የሚሄድበት ስለሌለ እቤት ውስጥ ነበረ። ስለዚህ ምን ማለት ታርቀት ሰበዝ ለምን ይሄን ልጅ ሮዛን በፍቅሬ ላይ እንዴት ተጫወተች ለምን አልጫወትባትም በማለት ማፈቅሩትን ሰው ማጣት ማለት ምን ማለት እንደሆነ ስሜቱን ማወቅ አለባት በማለት አንድ ነገር ልታስተምራት ትወዳለች። እሱም እንግዲህ ሮዚን ተውጭ ሀገር ልጆችን የሚወስዱና እንዲሁም ወላጅ ለሌላቸው ወይም አስተዳዳሪ ለሌላቸው ልጆችን የሚያሳየው ዶክሜንት አምጥታ ለቅዱሴ ታሳየዋለች። ቅዱሴ እንዴት እንደዚህ ይሆናል ሲላተም እኔ እኮ ለተስማምታህ ልጅህን ልሸጥላት የመሰለኝ እኮ ያው ለማስደጎም ቢወስዷቸውም እኔ ጋር ግን ሲመጣ ተመሸጥ ምንም አይተናነስም በማለት ይላታል። እኔ እኮ የተለየ መልኩ አርጋ ልጅን የምታስገኝልኝ መስሎኝ እንጂ ልጅን ጭራሽ መከራ ውስጥ የምትከታት ብትሆን እኔ እዚህ ሲጀመር ምን እሰራለሁ በማለት ቅዱሴ ይጮሃል። ቅዱሴ ልብሱን ይዞ እንግዲህ ወደ እብዱ ወይም ወደሚያብድበት ቦታ ይዞ ይሄዳል። ሁሉም ወደ ቤት ሲመለሱ ሰላምንም ሆነ እሷንም ሁሉንም ትጠይቃቸዋለች። ቅዱሴ የት ነው ስትልም ወጥቶ ይሆናል አላየነውም በማለት ይመልሳሉ። ራቅ እንዳለ ስታቅም እንግዲህ ቅዱሴ እንዳይመለስና ልብሱን ይዞ እንዲወጣ ለሮዛ ማሂ ትነግራታለች። አንቺ ባለጌ እንዴት እንደዚህ ትናገሪያለሽ በማለት እኔ ምን አውቃለሁ ነገር ግን ከዛ ተቤት ወጥቷን በማለት ትለዋለች። ከዛም እሱም እንግዲህ ልብሱንና እቃውን ይዞ እንደሄደ ስትሰማ ወደ ቦታው ሮዝዬ ፍለጋዋን ትቀጥላለች። ነገር ግን ማሂ ግን ያን ያደረገችው አውቃ ስለነበረና ለእናቷ ደግሞ ስደውልላት በጣም በጥሩ ሁኔታ እንዳለችና ሁሉንም ነገር አስተካክላ ስትመጣ ያሰበችው ተሳክቶላትና እናቷም ድና እንደምትመጣ አዲስ ነገር እንደምትፈልግ ትነግራታለች። እሷም እንግዲህ በናታንና በሰላምዬ ጉዳይ ግን መግባት ባትፈልግም ወይም በነሱ ማሂ የኔ ብቻ ነው ብትልም ነገር ግን ናታን የሚወደው ሰላምን ብቻ እንደሆነ እናትዬ ታውቃለች። በዛም አማካኝነት ታልሞት የልጅን ዓለም ልይ ብትል ስላለችም እሺ ብላ ፈቅዳላችኋለች። የሰላም ቤተሰቦች እናቱ ወይም እናቱ ታክምና እንደመጣ ሽማግሌ ልከው የሰርጉን ቀን ቆርጠው እንደሚጋቡ አሳውቀዋል። በተለያዩ መንገድ ለማወቅ ብትሞክርም እስካሁን ግን ማሂ የሰላም ቤተሰቦችንም ሆነ ማንንም ለማወቅ አልቻለችም። ዛሬ እንግዲህ ቅዱሴ በጣም ስለተናደደ ሮዝዬ ምን ሆነ ነው ለምንድነው ማገኘ እኮ መስለኝ እንኳን አታየኝም በማለት እንግዲህ ታቅፈዋለች። እሱም እንግዲህ ምንጭቅ አርጎ ወርውሮ ድጋሜ ልታገኘኝ እንዳትሞክሪ ምክንያቱም አንቺ እኔን ልጄን ልታሳጭኝ ነው የመጣሽው እኔ እኮ ልጄን የምታስገኘኝ መስሎኝ እንጂ ለሌላ አይደለም በማለት ጭራሽም እዚህ አካባቢ ቢሄድስ ብሎ ጥሏት ይሄዳል። እንደውም በጣም ስለተናደደች የራስ ጉዳይ እኔ ልረዳህ እንጂ ለሌላ ነገር አልፈለኩም እኮ በማለት ጥላው ትሄዳለች። እንግዲህ ቅዱሴ እሷ እንደሄደች እንግዲህ ቅዱሴ ጋር ማሂ ትመጣና ከሷ ጋር ጓደኛሞች እንደሚሆኑና የበለጠ እንደምትረዳው ግን ቃል ትገባለታለች። ቅዱሴ ግን አንቺ ማን ሆነሽ ነው አንቺን ማምነው በማለት ጥሏት ይሄዳል። በተመሳሳይ መልኩ አሁንም ማሂ ብቻዋን ትቀራለች። ለሰላምዬ ጋር እንግዲህ ብዙ ትንሽ ካወሩ በኋላ ቅዱሴ እንግዲህ ምን እንደጠፋና የሆነውን ነገር ሁሉ ደግሞ ለናታና ለሰላም ከነገረቻቸው በኋላ
አንድ ስልክ ይደወልላትና ቅዱሴ እንዲሻለው ካደረግሽ በቅዱሴ ማበድ ምክንያት አንቺን እንድታብጅ እናደርጋለን በማለት ለሮዛ ማስፈራሪያ ጥሪ ይደረግላታል።